ስፈልግ ኪንጎ ምንድነው ፊት ተሰክራለሁ ሽክር አለ እንዴ? አሹዬ ትንሽ ላይ ይኖራል አለኝ ፍሬወለው አለኝ እኔ ጌታ ለምዬ ለመላክ ያጠራቀምኳት 1000 ብር አለች። ከጠቀመ ከበቃ እሰጥሃለሁ። አረ እሱ ብዙ ነው። እኔ ትንሽ ነው ፈልገው። እሺ ጠብቀኝ፣ እዚሁ ጠብቀኝ። የትም እንዳትሄድ። የዚህ ጌታ አፈልግ ብለህ አይዞኝ ያዛት። እሺ በጣም ነው አመሰግነው። አስቸገርኩ አይደል? የምን ችግር ነው የምታወራው ኪንጎ? እኔ የገጠር መጥቼ ሮማኔ ጋር እዚህ በነበርኩ ሰዓት በአንተና በዳይመንድ ጫንቃል አይደል እንዴ ኖርኩት። እንደውም ለዚህ መብቃቴ ውለታ መክፈሌ ለእኔ ትልቅ ነገር ነው። ተመስገን በል። አሁን ይሁን ምንም ሳታወራ ቀጠል ከሲ። እሺ አመሰግናለሁ። እሺ ካፈረበለሁ ይህ ልጅ ተቸግሯለሁ። በደንብ ቀን ስራ ሰርቼ መደገፍ አለብኝ። እኔ የምልህ ልጄ አደይ ልታገባ ነው የተባለው እውነት ነው እንዴ? ማዘር አደይ እንድታገባ ይፈልጋሉ እንዴ? ትዳር እኮ ጥሩ ነው ልጄ። የሚንከባከባትና ራሷን ችላ የምትኖርበት ህይወት ስታገኝ እኔ ለምን አልደሰት? ግን ምን ዋጋ አለው? አባትየው ሞገደኛ ናቸው። እሺ አይሉ አባቷን ማሳመን አይችሉም። በምን አቅም ልጄ? እረሳቸው እኮ ሞገደኛ ናቸው አልኩ እኮ እንዴ። ይሄ ነገር እውነት ነው እንዴ ልጄ? ምን አዲስ ነገር አለ? አይ ምንም የለም። ያው እንዲህ ዝም ብዬ ልጠይቆት ብዬ ነው። አዎ ፍቅር የዴቭና የአደይን ጋብቻ በፍጹም አምና ባትቀበለውም አደይን ደግሞ እኔ በህይወት እያለው በፍጹም አንቺና ዴቭ አትጋቡም ብትላትም ነገር ግን አደይ ፍቅር ወደድሽም ጠላሽም እኔና ዴቭ እንጋባለን እናም እናደርገዋለን ስትል ነበረ ቀልቧን የገፈፈችላት። ፍቅርም በዚህ ነገር በመናደድ ወደ ቤቷ ከተመለሰች በኋላ አሹና ሮማን ላይ ጮኻባቸዋለች። እናም ለምንድነው አፍላፍ ገጥማችሁ የምታወሩት? ልታወሩ ሳይሆን ልትሰሩ ነው የመጣችሁት ስትል ነበረ ሮማንና አሹን ዳይ ወደ ስራ ብላ የበታተነቻቸው። ሊ በአጋጣሚ እየሄደች እያለ ነበረ አንድ የማታውቀው ሰው እየተከታተላት የነበረው። እናም በጨረፍታ ሰውየውን ካየችው በኋላ ከሰውየውን ለማምረት እየሮጠች በነበረበት ሰዓት ድንገት በአጋጣሚ ባቡሬን አገኘችው። እናም ባቡሬ እጅግ በጣም ፈርቻለሁ፣ የሆነ ሰው እየተከታተለኝ ነው ስትል ባቡሬ ላይ ተጠመጠመችበት። ለሊዬ አይዞሽ አትፍሪ፣ ግን ማን ሊሆን ይችላል ብላ ብትጠይቀውም እሱም አክስትሽ የቀጠረቻቸው ሰዎች ይሆናሉ፣ ምናልባትም አክስትሽ እስካሁን ከአንቺ ጋር ያላትን ችግር አልፈታችም፣ እናም ለዛ ይሆናል ሲል ነበረ ባቡሬ መልሱን የሰጣት። ለሊም ግን እኮ የኔና የአክስቴ ጉዳይ ያለቀለት ጉዳይ ነው ስትል መልሳለታለች። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 153 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሄለንና አበበ የድሮ ፍቅራቸው አገርሽቶባቸው በፍቅር እየቀጠሉ ቢሆንም ነገር ግን የሄለን አጎት በፍጹም በዚህ መንገድ መቀጠል የለባችሁም ሲል ፍቅራቸውን እያቆራፈደባቸው ይገኛል። በስከ መጨረሻ አበበ ሄለንን ይዤ ወደ ከተማ መግባት አለብኝ የሚል ውሳኔ ወስኗል። ይህንን ውሳኔውንም ለዳይመንድ ከነገረው በኋላ ዳይመንድም አዋቤ ልክ ነህ፣ አሁን ላይ ሄለን እናንተ ወደ ከተማ ብትሄዱ ጥሩ ነው፣ ምክንያቱም አጎቷ እዚህ አያስቀምጣችሁም ሲል ነበረ ያማከረው። ሄለንም አበበ ባላት መሰረት ልብሶቿን ጠቅላ ወደ ከተማ ልትኮበልል በነበረበት ሰዓት አጎቷን አገኘችው። እናም አንድ ጥፊ ካቀመሳት በኋላ ነይ ተመለሽ፣ ሄለን ወዴት ልትሄጂ ነው ሲል ነበረ ለመመለስ የሞከረው። ነገር ግን እሷም አይ አጎቴ እጅግ በጣም እወድሃለሁ፣ እናም ደግሞ እንደማከብር ታውቃለህ። ነገር ግን ከዚህ በኋላ አበበ ትቶኝ ሄዶ የሰፈር ሰው መሳቂያና መሳለቂያ መሆን አልፈልግም፣ እናም ከአበበ ጋር ወደ ከተማ እሄዳለሁ ስትል ነበረ ለአጎቷ
ሁሉንም ነገር በግልጽ እየነገረችው። አጎትየውም ሄለን እኔ አንቺ ያደራ ልጄ ነሽ፣ እናም አንቺ የሚያስደስትሽን ነገር ማድረግ ትችያለሽ ሲል እሱም በስከ መጨረሻ መርቆ ሸኝቷታል። እናም ሄለንና አበበ ከዚህ በኋላ ኑሯቸው ከተማ ይሆናል ማለት ነው። በደስታና በፍቅርም ይኖራሉ ማለት ነው። ዳይመንድና አበበም የአደይን አባት ገንዘባችንን ስጠን ብለው ቢጠይቁትም ነገር ግን እሱ አሁንም ምንም ገንዘብ የላችሁም ከማለት ውጪ ምንም አልመለሰላቸውም። እናም ጉዳዩ ወደ ሌላ ከመሄዱ በፊት አንተ በስምምነት ብትሰጠን ይሻላል፣ ያለበለዚያ ሌላ ታሪክ ውስጥ ነው የምንገባው ሲሉም እነሱ በትህትና ጠይቀውታል። በስከ መጨረሻም ተረጋጉ፣ ገንዘባችሁ ይሰጣችኋል ሲል ነበረ የማሳመኛ ቃሉን እየሰጣቸው። ሩታ ምንም እንኳን የገጠሩ ህይወት ቢስማማትም ነገር ግን የወዳጅ ዘመዶቿን ማለትም የጓደኞቿን እናም ደግሞ የአሹንም ናፍቆት አልቻለችውም። በተደጋጋሚ የፍቅር እናት ጋር እየደወለች አሹን እንድታገናኛት ጠይቃታለች። የፍቅርም እናት በላከቻት መሰረት በጠየቀቻት መሰረት አሹን አገናኝታታለች። አሹም ሩታዬ እጅግ በጣም ናፍቀሽኛል፣ እናም እንዴት ነው ህይወት ተመችቶሻል? ገጠሩንስ እንዴት አየሽው? ጋራ ሸንተረሩ ጎራው እንዴት ነው ሲል ነበረ አሹ ወዳጅየው ዘመዶቹን እናም ቀየውን ሁሉንም ነገር የጠየቃት። ሩታም እጅግ በጣም እንደተመቻት እናም ደስተኛ እንደሆነች ነገር ግን እነሱ እንደናፈቋት ነግረዋለች። አሹም እባክሽ ሩታዬ ተጠንቀቂ፣ እዛም ብትሽን የሚያሳይ ልብስ እናም የተገላለጡ ልብሶች ለብሰሽ እንዳትሄጂ፣ የቀየው ወንዶች ጥሩ አይደሉም እናም ይጠልፉሻል ሲል ነበረ አሹም ቃላቱን እየሰነዘረላት። የፍቅርም እናት የባርኪንና የቤዛን ግንኙነት ከሰማች በኋላ ቤዛን በድጋሚ አይንሽን እንዳላየው በማለት አባራታለች። ቤዛም አሁን ላይ ሁሉም ነገር ስለተነቀባት የምታደርገውን አታለች። እናም ለወንድሟም ከዚህ በኋላ ከኔ ምናምኒት ገንዘብ አታገኝም፣ ስለዚህ እኔ እየሰራሁ ያለሁትን ነገር አቁሜያለሁ፣ አንተ በራስህ መኖርና በራስህ መተዳደር ትችላለህ ስትል ነበረ ለወንድሟም ሀሳብ የገለጸችለት። ቤዛ እናቴ እያለች ከዚህ በፊት እናቴ ታማብኛለች እያለች የምታሳብበው ነገር ሁሉም ምክንያት እንደሆነ እነ ፍቅር ማለትም ሙሉ ቤተሰቡ አውቆባታል። ምንም የምታስታምማት እናት እንደሌለቻት እናም ደግሞ እናቷ በህይወት እንደሌለች እራሷ ስትቀዋጥር ተናግራ ነበረ። ፍቅርን በሞተችው እናቴ አትምጭብኝ በማለት ነበር ግልጽ እንዲሆንላቸው ያደረገችው። እናም ፍቅር በተደጋጋሚ እማዬ ቤዛ አውቃ ነው እናቷ በህይወት የለችም፣ እናቷ እንደሞተች ነግራኛለች ብትልም ነገር ግን እናቷ በፍጹም አላመነቻትም። እናም ቤዛ የእውነት ተቸግራ የእውነትም ችግር ውስጥ ገብታ መስሏት ነበረ። በስከ መጨረሻ ሁሉንም እውነታ ተገልጾላታል። እናም ቤዛን ከቤት አስወጥታታለች። ኪንጎ ከዚህ በፊት ሲዘርፋቸውና ሲሰርቃቸው የነበሩት ሰዎች እንደሚከታተሉት አይተናል። እናም ተከታትለው ከያዙት በኋላ የወሰድክብንን ገንዘብ መልስ፣ ስልኬን መልስልኝ በማለት ነበረ ሰውየው አፋጦ የያዘው። ኪንጎም ዳይመንድ ይምጣና እንመልስልሃለን፣ እባክህ አትከታተለኝ፣ እናም እኔንም ሰላሜን አትንሳኝ ሲል ቢጠይቀውም ነገር ግን ተጎጂውም አንተ ምን ሰላም አለህ? ሌባ እኮ ሰላም ኖሮት አያውቅም፣ አሁን ተደረሰብኝ እያለ ሲሳቀቅ ነው የሚኖረው ሲል ነግሮታል። እናም ኪስ ውስጥ ያለውን ሙሉ ነገር ግን አምጣ በማለት ነበረ የተቀባበለው። ኪንጎ ኪስ ውስጥ የነበረው ስልኩና እንዲሁም ደግሞ ባቡሬ ለለሊ አበባ ግዛልኝ ብሎ የሰጠውን ብር ነበረ ያስወሰደው። እናም በስከ መጨረሻ አበባውንም ሳይገዛ ስልኩንም አስወስዶ እየተመለሰ ይገኛል። እናም እንዴት በባዶ እጄ እመለሳለሁ? ባቡሬስ ምን ይለኛል? በማለት ነበረ ገንዘብ ለመበደር የወሰነው። ገንዘብም የተበደረው አለኝ ከሚለው ከጓደኛው ማለትም ከአሹ ነበረ። አሹን ሄዶ ገንዘብ ሲጠይቀው አሹ ደግሞ ለእምዬ እልካለሁ ያልኩት ገንዘብ አለኝ እናም እሱን እሰጥሃለሁ ሲል ነበረ። 1000 ብር እጅ ላይ አለ ይበቃሃል ሲል እየጠየቀው ኪንጎም አይ 1000 አልፈጅም፣ እኔ ትንሽ ብር ነው የምፈልገው በማለት ከአሹ ገንዘብ በመቀበል የባቡሬን አበባ ገዝቶ ወደ ነባቡሬ እየተመለሰ በነበረበት ሰዓት ነበር እንግዲህ በድጋሚ ከዚህ በፊት የዘረፋቸው ሰዎች ይሁኑ ወይም ደግሞ ሌላ አጋሾች ይሁኑ የማይታወቁ ሰዎች ኪንጎን ያገቱት። ኪንጎን በመጠበቅ ጊዜውን እያባከነ ያለው ባቡሬም ከለሊ ጋር ለመገናኘት ያለውን አጋጣሚ ሊያጣ ይችላል በዚህ ምክንያት ብለን እናስባለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ